ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ማቀርብላችሁ ከፌስቡክ መንደር ከሚለው ፕሮግራማችን ነው። እስቲ አንድ ፌስቡክ ላይ ያለች እህታችን ያቀረበችውን ነገር ነው። ይሄ ነገር ደግሞ እናንተም ዘንድ ሊደርስ ይችላል። ስለዚህ እንድንነጋገርበት ስለምፈልግ ነው ማለት ነው። ስለዚህ አነብላችኋለሁ። እንግዲህ እነዚህ ነገሮች እኔ የራሴን አስተያየት እሰጣለሁ። ፌስቡክ ላይም ራሳቸው አስተያየት ይሰጣሉ። ግን እናንተ ሐሳብ እንደዚህ አይነት ነገር ቢገጥማችሁ ምንድነው የምታረጉት የሚለው ማለት ነው። እባካችሁ ጸልዩልኝ ይላል። እባካችሁ ጸልዩልኝ፣ ምን እንደማደርግ ግራ ግብት ብሎኛል። ትዳር ሳለመሰርት በፊት አጋር ለመምረጥ የሰው ልጅ ስብዕና የምመለከተው በራሴ በግል ቢዝነስ ህይወቴን ለመቀየር እምለፋ ጎበዝ ሴት ነበርኩ። የሆነ ሆኖ ካሁን ባለቤቴ ጋር በስራ አጋጣሚ ተገናኘን። ብዙ ጊዜ የትዳር ጥያቄ ሲያቀርብልኝ ታይፔ አይደለህም በማለት ርቀው ነበር። እንዲህ ስላችሁ ለረጅም ጊዜ እየራኩት ብሎክ እያደረኩት ለ4 ዓመታት ያህል ከተጠፋፋን በኋላ በሌላ ስልክ አፈላልጎ አገኘኝ። አብረን እንድንሆን ከኔ ሌላ ማግባት እንደማይፈልግ አሳመነኝ። እኔም በህይወቴ ውስጥ ትልቅ ሪስክ ወስጄ እግዚአብሔር ለኔ ያለው ሰው ይሆናል ብዬ አገባሁት። አለመግባባታችን ኮሚኒኬሽን ጋፕ እንዳለብን ልቤ እየነገረኝ ተጋባን። ኑሮ መሰረትን። ከተጋባን ጊዜ ጀምሮ እቤት ከገባው ጀምሮ የ3 ዓመታችን ምንም አይነት ፍቅር የለንም። መግባባት የለ፣ ግራ ገባን። 2 ልጆች ወልደናል። እኔም የራሴ ገቢ አለኝ፣ እሱም ከኔ የተሻለ ጥሩ ገቢ አለው። ምንም የኢኮኖሚ ችግር የለብንም። ለቤታችን ለትዳራችን ለልጆቼ ታማኝ እናት ሆኜ ለመቀጠል እየታገልኩ ነው። ከቀን ቀን በባሌ ተስፋ አጣሁ። ሲፈልገኝ ካልሆነ ምንም ሳንጣላ እንኳን አብረን አንተኛ፣ ሌላ ክፍል ነው የምናድረው። ልጆቼን ሳያቸው ያሳዝኑኛል። ብነግረው ባወራው ያው ነው፣ ምንም አይመስለውም። ትዳር ውስጥ ሆኜ ብቸኝነት ይሰማኛል። ምን መወሰን እንዳለብኝ ግራ ገባኝ። እባካችሁ ሐሳብ ስጡኝ። አመሰግናለሁ። እንግዲህ እኔ እዚህ ጋር ሐሳብ የምሰጣት ኮሚኒኬሽን ጋፕ ከባድ ነው። ኮሚኒኬሽን ጋፕ ማለት የሁለቱ አንደርስታንዲንግ ይለያያል ማለት ነው። ኮሚኒኬሽን ጋፕ ማለት የማሰብ ችሎታቸው ይለያያል ማለት ነው። ስለዚህ አንዱ ወደ አንዱ መምጣት መቻል አለበት። ሰላም ለመፍጠር ከፈለገች እቺ ሴት የሱን ኮሚኒኬሽን ጋፕ እንዳለባቸው ተረድታ የሱን አስተሳሰብ መቀበል መቻል አለባት ማለት ነው። ወይም ደግሞ ዘ ሪቨርስ እሱ ማለት ነው። ምክንያቱም እሱን ወደ እሷ ለማምጣት ትንሽ ከባድ ሊሆን ይችላል። የዚህ የሰው ልጅ አይኪው ይለያያል። በዚህ ላይ ደግሞ አስተዳደጋችንም የተለያየ ነው። ብዙ ችግር ያለብን ኢቭን አሁን የምናስበው የሚበላ ምግቦች እንኳን አይምሮ ላይ ተጽዕኖ ያመጣል ብለን ልጆች ላይ አናስብም፣ ግን በጣም ተጽዕኖ አለው። በትክክል ንጥረ ነገሮችን አግኝቶ ያደገ ልጅና ምንም ሳያገኝ ያደገ ልጅ እኩል አይደለም አስተሳሰቡ። ስለዚህ አሁን እነዚህ ሰዎች ኮሚኒኬሽን ጋፕ አላቸው። ኮሚኒኬሽን ጋፕ ማለት የሷ መረዳትና የሱ መረዳት የተለያየ ነው። ስለዚህ ለምን እንደኔ አትረዳኝም ብላ ትጣላለች ማለት ነው። መረዳት ካልቻለ አንድ ሰው የኮሚኒኬሽን ጋፕ እንዳለ አጠገቡ ያለው ባለቤት እስከምን ድረስ ነው የሚያስበው ብላ ከተረዳች ማሰብ ካልቻለ በቃ ማሰብ አይችልም እሱ ብሎ መተው ነው ማለት ነው። ምክንያቱም አንድ ጊዜ አንድ ተረት ሰምቻለሁ። ምንድነው የሰማሁት መሰላችሁ? ተረት አንበሳ አህያን በላታል። ከዛ በኋላ ከገደላት በኋላ ለጦጣ ምግብ ስጋውን አዘጋጅልኝ ብሎ ሰጠ። ጦጥቶዬ ልቡን ስታገኝ ዋጥ አረገችው። ከዛ የታለ ልብ ሲላት አንበሳው ልብ ቢኖራት መቼ አንተ ጋር ትመጣ ነበረ። አሁን ይሄ ባል እንግዲህ የኮሚኒኬሽን ጋፕ በሁለቱ መሃል ካለ ማሰብ እስከሚችለው ድረስ እሱን ተቀብላ ነው መኖር የምትችለው። ወደ ሌላ ሰው ከመሄድ እሱ ማሻሻል ከተቻለ ሬዲ ከሆነ ራሱን ለማሻሻል ፈቃደኛ ከሆነ እንዲያሻሽል ማድረግ። አይ ብሎ ደግሞ ኮሚኒኬሽን ጋፕ ካለ እሱን መቀበል ነው፣ ሌላ አማራጭ የለም። እና እስቲ እናንተ ሐሳብ ካለበት ስጡበት። እዚህ ጋር እንዴት ነው እነዚህ ሰዎች አንድ ላይ መኖር የሚችሉት? እንዴት ነው መቀጠል የሚችሉት? በፊትም አትፈልገውም ታይፕ አይደለም ብላ ነው የምታስበው።
እኔ ታይፕ የማይባለው ራሱ የጭንቅላት ታይፕ ነው ወይስ ከላይ አለባበስ ምናምን ነው ታይፕ የምንለው? ኮሚኒኬሽን ጋፕ በጣም ከባድ፣ በጣም ኮሚኒኬሽን ጋፕ ከባድ። ስለዚህ ኮሚኒኬሽን ጋፕ ማስተካከል ይቅርታ እንዴት እንደሚችለው አላውቅም። ቤተሰቦች እስቲ ሀሳብ ስጡ።